በአሜሪካና በኢራን መካከል ተደርሷል የተባለው ስምምነት ብዙ ገጽታው ግልጽ ያልሆኑ ጉዳዮች ያሉበትና በቀጣይ በኢራንና በእስራኤል መካከል ብርቱ ጦርነትን መውለዱ አይቀሬ መሆኑ እየተነገረ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ደግሞ ከኢራን ጦርነት ጋር በተያያዘ አስቸኳይ የ88 ቢሊዮን ዶላር ጥያቄ ለኮንግረሱ ማቅረባቸው ተሰምቷል። ትራምፕ በኢራን በገቡበት ጦርነት በምዕራባውያኑ የጦር ጥምረት ወይም ኔቶ አሊያም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ላይ የነበራቸውን ትዝብትና ቁጣ ገልጠዋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ መዓዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ ትናንት ማምሻውን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ዋና ጸሐፊ ማርክ ሩት ጋር በነበራቸው ውይይት ይህንን አሏቸው። ትራምፕ ጣሊያን፣ እንግሊዝ፣ ጀርመንና ፈረንሳይ ጠላቶቻችን የምንላቸው ካሳዩን በላይ ሆነውብናል፣ ተዛዝበናል ሲሉ ለሩት ነግረዋቸዋል። ትራምፕ በኢራን ጦርነት ሲገቡ ከኔተንያሁ በስተቀር በቅጡ ለአሜሪካውያንም እንኳን እንዳልነገሯቸው ይነገራል። ታዲያም ጎትተው ያመጡትን ዕዳ ራሳቸው ይወጡ ሲሉ ወዳጆች የሚሏቸው አውሮፓኑም ሳይቀሩ ዘመና ያሏቸው ትራምፕ አፍ አውጥተው ድረሱልን ቢሎም ጦርነቱ የኔቶ ጉዳይ አይደለም ሲሉ ጭጭን ያሏቸው ቄሱም ዘም መጽሐፉም ዘም። በዚያ መልኩ ከ3 ወራት በላይ ዳፋው ለድፍን ዓለም የተረፈው የአሜሪካ የኢራንና የእስራኤል ጦርነት ዛሬ በመግባቢያ ሰነድ ፊርማ ታግ ማለቱ ቢነገርም ብዙዎች ግን ይላሉ የዚያ ጦርነት ሰንኮፉ ፈራርጦ አልወጣለትምና ጉዱም ጉዳዩም ገና ነው ሲሉ ያሳያሉ። እስራኤል በበኩሏ ትላለች አሜሪካ ከኢራን ጋር ያሰረችው የውል ስምምነት ከቴልአቪቭ ጋር የሚያጣርሳትና የሚያቃቅራት ነው፣ ያ ጊዜ ደግሞ ሩቅ አይደለም ስትል አስጠንቅቃለች። የእስራኤሉ የባህልና ስፖርት ሚኒስትር ሚኪ ዛር ናቸው ይህንን ያሉት። ያስጠነቀቁትም ዋሽንግተንና ተህራን ደርሰንበታል ያሉት ስምምነት የኢራንን የኒውክሌር ዳፋ የሚፈታ አይደለም፣ እናም እመኑኝ ወደ ጦርነት መመለሳችን የማይቀር ነው ሲሉ አስጠንቅቀዋል። እንደውም አሉ ዞሃር አሜሪካ ከእስራኤል ጋር ከማትግባባበትና ከማትፈታው ምስቅልቅሎሽ ውስጥ ትገባለች ሲሉ ነው ደግመውና ደጋግመው ያስጠነቀቁት ሲል የአናዶሉ ዘገባ በስፋት ይተነትናል። እስራኤል በአሜሪካና በኢራን መካከል ተደርሷል የተባለው ስምምነት ያልጣማት ወደ ጦርነት ያስገባትን የኢራንን የባለስቲክ ሚሳይል ቢሉ የዩራኒየም ማብላላትና የኒውክሌር ፕሮግራም ጉዳይ ወዲያም በኢራን ያለውን የአያቶላዎቹን አገዛዝ ነቅሎ ለመጣላላያም ለመለወጥ ከትራምፕ ጋር ዶልታና ተማምላ የነበረው ሁሉም ነገር መና የመቅረቱና ይብሱን የትራምፕ አቋም መልፈስፈስ ነው። ለአህያ ማራይ ጥማት የሚሉ አላበው። ወዲህም እስራኤል አቅዳው የነበረው አሜሪካ ኢራንን እያኘከች ስታዳክምላትና ስትጥልላት እስራኤል በሊባኖስ የህዝቦላን አንጃ ከስሩ ነቅሎ ለመጣል አስልታው የነበረው ቀመር በጅምሩና በእንጭጩ የመቅረቱ ነገር የበላን ያብላለዋል፣ የለበሰን ይበርዳዋልን አድርጓታል። አሜሪካ ይባስ ስትልም እስራኤልን ከሊባኖስ ምድር ውጪ እያለች ጫናና ግፊት አበርትታባታለች ነው የሚባለው። የዛሬን አያርገውና ከዚህ ቀደም አሜሪካ የሊባኖሱን ህዝቦላን በአሸባሪነት ፈርጃ አንድም ትጥቁን ለማስፈታት ሁለትም ደብዛውን ለማጥፋት የዛተች ያስጠነቀቀችበት ጊዜ እንደነበር አይዘነጋ። ምን ያደርጋል ሩቅ ያለ መቅርብ ያድራልን ሆና ቀረች እንጂ እስራኤል ዛሬም ያለቀው ያልቃል እንጂ ከሊባኖስ ምድር አልወጣም ስትል ደቡባዊውን ክፍል ይዛ አድፍጣለች። በሄዝቦላ ይዞታዎችም ላይ የተጠናከረ ጥቃቷን ይዛለች። አሜሪካን በማጀቷ የአምስተኛውን ዙር የእስራኤልና የሊባኖስን ድርድር እያስተናገደች መሆኗ ይነገራል። ግን ደግሞ ሁሉም ያለ ፍሬ መቅረቱን ከወደዚያው የወጡ መረጃዎች ያሳያሉ። የእስራኤሉ የመከላከያ ሚኒስትር እስራኤል ካትስ የሀገራቸው ጦር ኃይል ከደቡባዊ ሊባኖስ ክፍል ለቆ እንደማይወጣና ጦርነቱን እንደሚቀጥል ነግረውኛል ነው ያለው። ያ ደግሞ በአሜሪካና በኢራን መካከል አሁን ለተደረሰውም ይሁን ወደፊት ለሚታቀደው
የዘላቂ የተኩስ አቁም ስምምነት የሚሆን የዘላቂ ሰላም ሂደት ትልቅ መሰናክል መሆኑንም ነው ያሳየው። የእስራኤሉ የመከላከያ ሚኒስትር ኢዝራኤል ካትዝ በሰፊው ማብራሪያቸው በዚህ ወቅት የምን ጦርነት ማቆም የምንስ ማፈግፈግ የጦር ኃይላችን ለግዙፍ ጦርነት ተዘጋጅቷል ነው ያሉት። ከዚያም ውጭ ያሉ ካትዝ ይሄ እኮ የፖለቲካ ዕቅድና ግብ እንጂ የአሜሪካ ፍላጎት የሚፈጸምበት ጉዳይ አይደለም ነው ያሉት። ከሊባኖስ ምድር አንወጣም ሲሉ ቁርጥ ያለ አቋማቸውን አስታውቀዋል። እስራኤል ለአባቶቼ ከእግዚአብሔር የተሰጠ አልያም የተገባላቸው የኪዳኑ ላለ ስትል ቀድሞውኑ በመካከለኛው ምስራቅ ቀጠና ካሉ ሀገራት 7ቱን ጠቅልላ ለመያዝ ግብ እንዳላት መናገሩ አይዘነጋም። ፕሮሚስ ላንድ ኦር ግሬተር ኢዝራኤል አልያም በዕብራይስጥ ቋንቋ ኤሬትስ ኢዝራኤል በጽዮናዊት ኢዝራኤል ቀደምቱ አርበኛ ቴዎዶር ሄርዘል ይላሉ። የአይሁዳውያን ምድር እኮ የአሁኑ አይደለችም፣ ከግብፅ ብሩቅ እስከ ኤፍራጥስ ወንዝ ገመገም የተዘረጋ ነው ሲሉ የሚያሰፈሩ ጽሑፋቸው ያስታውሳል። ወይም ደግሞ በሌላ አገላለጥ ከናይል እስከ ኤፍራጥስ መሆኑና ከመዲና እስከ ሊባኖስ፣ በሌላ መግለጫው ግብፅ፣ ሊባኖስ፣ ሶሪያ፣ ኢራቅ፣ ሳውዲ አረቢያና ዮርዳኖስ እንዲሁም የፍልስጤማውያኑ ጋዛ ሰርጥ ናቸው። እነዚህ ሀገራት የታላቋ ኢዝራኤል አካል ክፍል ስለመሆናቸው ከዚህ ቀደም የወጡ መረጃዎች ያሳያሉ። ነገር ግን ኢዝራኤል በአሁኑ ይዘቷ በጥልቀት ስትቃኝ ከተጠቀሱት ሀገራትና ስፍራዎች በጋዛ ሰርጥ እግሯ ተተክሏል፣ በሊባኖስም አልጸናም እንጂ እግሯ ገብቷል። እዚህ ጋር ታዲያ የኢዝራኤል የመከላከያ ሚኒስትር ኢዝራኤል ካትዝ ያሉትን ንግግር ይጠቅሷል። የሀገራቸው ጦር ኃይል ከሊባኖስ ምድር አይወጣም ማለታቸውን። አሁን በዚያ ሂደትስ አሜሪካ ደፍራና ቆርጣ ኢዝራኤልን ከሊባኖስ ምድር ታስወጣት ይሆን ወይስ በዚያ የተነሳ ከኢራን ጋር ተቃቅራ ወደ ዳግም ጦርነት ትገባ? ለጊዜው ምላሽ አልባ ጥያቄ ነው። ወዲህ ግን የኢዝራኤል ወዳጅና አጋር አባር ሀገር የአሜሪካው ፕሬዚደንት ዶናልድ ትራምፕም ቢሆኑ አሜሪካ ከሌለች አብሶም እኔ ፕሬዚደንት ባልሆን ኖሮ እስራኤል ይሏት ሀገር አትኖርም ነበር እያሉ ሲመጻደቁ የነበሩት ዘፒስ ፕሬዚደንቱ ወይም የሰላም ዋስትናው ፕሬዚደንት ዶናልድ ትራምፕ የስልጣን ዘመናቸው እየተገባደደ መሆኑንም ማሰብ ያስፈልጋል። እሳቸው እንደፎከሩት ሕገ መንግስቱን አሻሽለውና ቀይረውም ቢሆን በድጋሚ ካልተመረጡ በስተቀር ያም ቢሆን ግን ትራምፕ በአሁኑ የኢራን ፈተና ተፈትነው የማለፊያ ነጥቡን ማምጣት አልቻሉምና ምን ሊለውጡ ያሏቸው ህልቆ መሳፍርት የላቸውም። ከአባይ ገባ ድንጋይ አሊያም ከእጅ አይሻል ዶማ ይሉትን ያስታውሷል። እስራኤል በሊባኖስ የአየር ጥቃቷ ቀጥሏል። ትናንትናም በደቡባዊ ሊባኖስ የምትገኘዋን የክፋር ሩማን ከተማና አካባቢዋን የእሳት ዶፏን ስትደፋባት ማደሯ ተነግሯል። ይሁንና በሌሊቱ የእስራኤል የአየር ጥቃት ስለደረሰው ሞትም ይሁን ውድመት ይህንን ዘገባ እስካጠናቀርሁበት ጊዜ ድረስ የወጣ መረጃ አላገኘሁም። ኢራን በበኩሏ እስራኤል በሊባኖስ የያዘችውን ጥቃት የማታቆም ከሆነ ስትል ዛሬም የአጻፋ ጥቃት ምላሽ ማስጠንቀቂያ የመስጠቷ ዜና ነው የተሰማው። ወዲህም አሜሪካ ለባህረ ሰላጤው ሀገራት ጸጥታና ሰላም ዋስትና መስጠቷ ተገልጧል። የማታፍ ከበረት ይሰፋል ይሏል ትራምፕ። ምሽቱን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ዋና ጸሐፊ ማርክ ሩት ጋር ሲነጋገሩም አሜሪካ በኢራን ጉዳይ ታላቅ ቁም ነገር ሰርታለች ነው ያሏቸው። ትራምፕ ኮንግረሱንም 88 ቢሊዮን ዶላር ይመድብላቸው ዘንድ ጥያቄ አቅርበዋል ነው የተባለው። በኢራን ጦርነት የወደመውን ሁሉ መልሶ ለመገንባት ወደ ነበረበትም ስማቸው ለመመለስ መሆኑ ነው። ሌላውና ትራምፕ የተናገሩት ነገር ከኢራን ጎን ተሰልፈው ወደ ጦርነት ለመግባት ሲዝቱ ሲፎክሩና ሲያስጠነቅቁ የነበሩትን ሰው በእርሳቸው አጠራርም ግሬት ሊደር ያሏቸውን የቱርኩን ፕሬዚደንት ረሲብ ታይብ ኤርዶሃንን ከጦርነት እቅዳቸው ማቆማቸውን የገለጡት። ኤርዶሃን ኢዝራኤልን አይወዷትም፣ እናም ለኢራን ተደርበው ኢዝራኤልን ለመውጋት ተሰናድተው ነበር ነው ያሉት። ተቾቹና የነገር ሰንጣቂዎቹ ግን ዛሬም የዚያን የትራምፕን ንግግር ከመጠን ያለፈ መመጻደቅና ኢዝራኤልን ከትልቅ ውድቀት የመታደግ ውዳሴ ሲሉ አብጠልጥለዋቸዋል። በኢራንና በአሜሪካ መካከል ለጊዜውም ቢሆን ተደርሷል ከተባለው ስምምነት አንጻር የነዳጅ ዘይት ዋጋ ቅናሽ ማሳየቱ ተሰምቷል። ለአሁኑ በዚያ የሆርሙዝ የውሃ መተላለፊያ ወሽመጥ በርካታ መርከቦች ነዳጅ ዘይት እየጫኑ ያለ ተጨማሪ ቀረጥ ክፍያ እያለፉ እየገቡና እየወጡ ነው። ከአሜሪካ ኢራንና ኢዝራኤል ጦርነት በፊት ይህ ሆርሙዝ የውሃ ወሽመጥ በቀን 20 ሚሊዮን በርሜል ነዳጅ ዘይት ሲተላለፍበት እንደነበር አይዘነጋም። ዛሬም እንደቀደመው ዘመን ተጀምሯል። ቢሆንም ግን ሁሉም ነገር ተረጋግቶ ወደ ቀደመው ዘመን እስኪመለስ ድረስ ጊዜ ይወስዳል ነው የተባለው። ዛሬ የድፍድፍ ነዳጅ ዘይት ዋጋ በበርሜል ከ$73 በታች መውረዱ ሲገለጥ፣ ይሄ ደግሞ ከዚያ ከየካቲት 27 2026 የአውሮፓውያኑ ወዲህ ለመጀመሪያ ጊዜ መሆኑን የተገለጠው። በሦስቱ ሀገራት መካከል በነበረው ጦርነት የነዳጅ ዘይት ዋጋ በሚያዝያ 30 በከፍተኛ ደረጃ ሻቅቦ በበርሜል $126 መድረሱ አይዘነጋም። የብዙዎቹ የዓለም ሀገራትም ተጓዦች የእግርን ጉዞ የተለማመዱበት ጊዜ ሆኖ አልፏል። ክፉ ቀን አይምጣ ወዳጅ እንዳላጣ ይሏል። ዛሬም ቢሆን ግን የዚያ የሆርሙዝ የውሃ ወሽመጥ ጉዳይ በዘላቂነት አልተፈታምና ትራምፕን ወደ ቀልባቸው መለስ ሲሉ ሳያሳስባቸው አልቀረም። እናም ይላል የአፓ የዛሬ መረጃው ትራምፕ ይህ ሆርሙዝን የውሃ ወሽመጥ መዝጋት ጉዳይ ያሳስበኛል፣ ከኢራን ጋር የተደረሰውን ስምምነትም ቢሆንም ምርቅና ፍትፍት ሊያደርገው ይችላል ብለዋል ነው ያለው። ኢራን ከመርከቦች ታገኝ
ታገኝ የነበረውን ቀረጥ ቀርቶባታል። ገና በባለስቲክ ሚሳይሎቿና በኒውክለር ጉዳዩም የዓለም አቀፉ የአቶሚክ ተቆጣጣሪ ተቋም ፈታሾች ይገባሉ እየተባለ ሽብሩ ይነዛባታል። ታዲያም ያች ሀገር ፋርሳዊቷ ኢራን ለሁሉም አላጎነብስም ልሰበር እንጂ ካለች ምን ሊከተል ይችላል? ጦርነቱ ደግሞ እንደዚህ እንደቀደመው ጊዜ አይደለም። አንድም ከከሳሽ አይቀር ድርቅ ባይ፣ ሁለትም እኔ ከሞቱ ሰርዶ አይብቀላለች እንደተባለ እንስሳ ብሂል ከሆነስ አሊያም እጇ ላይ ያለውን ሁሉንም ተቀበሉ ስትል ካስታቀፈቻቸውስ የሚለው ስጋት ገዝፎ ይነገራል። ጦርነት ትርፉ ይሄ ነው። የማያውቅ ልጅ እሳትን ካልጨበጠው ሲል ያለቅሳል። ፍየልና በግ ዶሮ ሳይቀር የቤታቸውን አንዱር ሀብታቸውን አሟጠውና ሸጠው ጠመንጃና ጥይት ገዝተው ከራሳቸው ስንፍና በመነጨው ጥላቻቸው በገዛ ወገናቸው ላይ ጥቃት የሚፈጽሙ ኃይሎችን የያዙ ሀገራት የውሻን ጥርስ ባጥንት ይፈሩታልን ተገንዝበው ለየችግሮቻቸው መፍትሄ ሊሰጡ ከሰሌዳ በላይ መማሪያቸው ነውና ውስጣቸውን ቢመለከቱ ይበጃቸዋል። ጦርነት ከዓለም ላይ ተወግዶ ሰላም የሚሰፍንበት ጊዜ ምድሪቱን አፍቋታል። ለዚያም ነው ሁሌም ከልባችን እስከ ዓለማችን ሰላም የሚል ምኞት ያለው። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲያ ቱዴይ፣ ኢንዲፔንደንትን፣ ኤፍኤክስ ስትሪትን፣ ቮይስ ኦፍ ኤሚሬትን፣ ጋልፍ ኒውስን፣ ዋሽንግተን ፖስትን፣ ታይምስ ኦፍ ኢዝራኤልን፣ ሂንዱስታን ታይምስን፣ ሲኤንኤንን፣ ሜይል ኦንላይንን፣ ፎክስ ኒውስና ጄሩዛሌም ፖስትን ተጠቅመናል።